ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ቀለል ያለ የቁርስ አማራጭ ይዤላችሁ መጥቻለሁ። እንደዚህ ደግሞ አሳምረን ደግሞ ቆንጆ አድርገን ዛሬ እንሰራለን። ትወዱታላችሁ። በጣም የሚጣፍጥ ወዲያው አስባችሁት ራሱ የምትሰሩት የቁርስ አማራጭ ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርሳል። ስለ ሁሉም ከልብ የሆነ ምስጋና አቀርባለሁ። በጣም የሚጣፍጥ ቀለል ያለ ቁርስ ነው የምንሰራው። በእውነት ትወዱታላችሁ ብዬ አስባለሁ። አሁን ወደ ስራው ስንገባ እዚህ ጋር ግማሽ ሽንኩርት ነው ያመጣሁት፣ ቀይ ሽንኩርት ማለት ነው። አነስ ያለ ሽንኩርት ከሆነ የምትጠቀሙት ግማሽን ባታደርጉት ሙሉንም መጠቀም ትችላላችሁ። በጣም ቀላል ግብአቱ ራሱ በትንሽ ግብአት ነው የሚጣፍጥ ቁርስ የምንሰራው። በእውነት እንዳማራጭም ይሆናችኋል፣ ለልጆችም ይሆናል፣ እንዲሁም ደግሞ ለአዋቂም መሆን የሚችል የቁርስ አማራጭ ነው። ያው ድቅቅ አድርገን እንደዚህ ከከተፍን በኋላ እዚህ ጋር መጥበሻ እጄ አነስ ያለ ዘይት ጨመርኩኝና ከዛ ሽንኩርቱን አድርገን ዘይታችን ሲግል እናቁላለዋለን። ዘይት ብቻ እንዳይሆንባችሁ ዘይቱን አታብዙት፣ አነስ አርጋችሁ አንድ ሁለት የሾርባ ማንኪያ ወይም አንድ የሾርባ ማንኪያ ከጨመራችሁ ይበቃል። እዚህ ጋር የተፈጨ የደቀቀ ስጋ ነው እየጨመርኩበት ያለሁት። አነስ አርጌ እሱንም እየጨመርኩት ነው። በስጋ ካልፈለጋችሁ በአትክልትም በጥቅል ጎመን በካሮት እንዲታክታችሁ ደግሞ መስራትም ትችላላችሁ። እኔ ግን ለዛሬ ግን በስጋ ነው እየሰራሁት ያለሁት። ስጋው በደንብ እንዲፈርስልን እንደዚህ ጫን ጫን እያለን ስጋውን እናፍርሰዋለን። ያው እንደዚህ ቆንጆ ሆኖ ፍርስረስ እያለልኝ ነው። እንደሱ ሲሆን በኋላ ላይ ቁጥር ቁጥር ብሎ ውስጥ ላይ እንትን እንዳይልብ አንድ ቦታ ቁጭ እንዳይልብን ይሆናል። ከዛ ትንሽ ጨው እናደርግበታለን። በኋላም ጨው መጨመራችን ስለማይቀር እዚህ ስጋው ላይ ትንሽ ጨው፣ ትንሽ ቆንዶ በርበሬ ነው እየጨመርኩበት ያለሁት። እንዲሁም ደግሞ ከሙን ደግሞ ሩብ በጣም ትንሽ ደግሞ ከሙን ጨመርኩበት እና ነጭ ሽንኩርት እዚህ ጋር የተላማ አለኝ። እሱንም አነሳ አድርጌ ጨምሬበታለሁ። ያው የስጋው ጣዕም ቆንጆ እንዲሆንልን ማለት ነው። ያው እንደዚህ አድርጌ አብስዬው ጨርሼዋለሁ። እሱን ደግሞ አስቀንጠን ደግሞ እዚህ ጋር ሁለት እንቁላል አምጥቻለሁ። መምቻ አዘጋጅቻለሁ። እሱ ላይ እናደርግና እንቁላሉና የተለያዩ ግብአቶች ጨምረን ደግሞ እናዘጋጃለን። ከዛ እንቁላሉ እንደዚህ ከመታ ነው በኋላ እዚህ ጋር ትንሽ ጨው እንጨምርበታለን። ቅድም ስጋው ላይም ስለጨመርን እንዳይበዛብን እያየን ማለት ነው። ከዛ ቁንዶ በርበሬ ትንሽ ጨመርኩበት። እዚህ ጋርም ቁንዶ በርበሬ ሲኖረው በጣም ነው የሚጣፍጠውና ከዛ ደግሞ እዚህ ጋር ግማሽ የቡና ሲኒ የሚያክል ወተትን የጨመርኩበት። በጣም ትንሽ ነው የጨመርኩበት። የኔ መጥበሻ የምሰራባት መካከለኛ ስለሆነች እንዳይበዛ በማለት ነው ወተቱንም አነስ ያረኩት፣ እንቁላሉንም ያሳነስኩት። ከዛ እዚህ ጋር አነስ ያለ የሾርባ ማንኪያ ነው፣ ትልቁ ሾርባ ማንኪያ አይደለም። አንድ ሾርባ ማንኪያ ዱቄት ብታደርጉበት በቂው ነው።
ያው እንደዚህ አድርጌ መትቼዋለሁ። አሁን ቅድም እዚህ ጋር ያበሰልነውን ደቃቅ ስጋ ደግሞ እንጨምረዋለን ያቦካ ነው ሊጥ ውስጥ። እዚህ ጋር የምትፈልጉትን ነገር ከስጋው ጋር አብራችሁ መጨመር ትችላላችሁ። ቺዝ መጨመር ትችላላችሁ። የተለያየ ነገር ቃሪያ መጨመር ትችላላችሁ። የማያቃጥለውን ቃሪያ አሁን የፈረንጅ ቃሪያ ብትጨምሩበት ራሱ በጣም ቆንጆ ነው የሚሆነው። እኔ ፐርሲል ትንሽ ስለነበረ እሱን ጨምሬበታለሁ። ከዛ እዚህ ጋር መጥበሻ ጥጃለሁ። አነስ ያለች መጥበሻ ነው የጣድኩት። እሱ ላይ ትንሽ ዘይት አደረግኩበት። ከዛ ጋል ሲልልን መጥበሻው መጋሉን ስናይ ከዛ እዚህ ጋር ያዋሃድነውን ውህድ ጨምረን እናበስለዋለን። መካከለኛ በሆነ ሙቀት ብታበስሉት አበሳሰሉ ቆንጆ ነው የሚሆነው። ውስጥ ድረስ በደንብ ሆኖ ይበስልላችኋልና እሳቱን ቀነስ አድርጋችሁ አብስሉት። ከዛ ካስተካከልን በኋላ ክዳኑን ከድነን እናበስለዋለን። እኔ ጫፏን ክፍቷን ማለት ነው በሶፍት በደንብ ከድኛት ነበረ፣ ትንፋሹ እንዳይወጣ ቆንጆ ሆኖ እንዲበስልልን ማለት ነው። አሁን ከስር ስለበሰለልኝ አሁን ገለብጠዋለሁ ደግሞ እንደዚህ አድርጌ። ይኸው ሲገለበጥም በጣም ነው የሚያምረው። ቀስ ባለ እሳት ስላበሰልኩት ከለሩም ቆንጆ ነው የሆነ፣ ውስጥ ድረስም ቆንጆ ሆኖ በስሎልናል። ይኸው እንደዚህ ሆኖ ደርሶልናል። ይኸውላችሁ የሚያምር ሆኗል። ከስሩም እንደበሰለ አይቼው ነው ቃስ ብዬ አይቼዋለሁ። በስለበሰለ ነው። ይኸውላችሁ እንደዚህ እንግዲህ የሚያምር ቆንጆ አበሳሰል በስሎልናል። አሁን ደግሞ አውጥተን ደግሞ ቆርጠን ደግሞ እንግዲህ ቀምሼ አሳያችኋለሁ። ይኸውላችሁ ቀላል ቁርስ ነው፣ ሞክሩት፣ ትወዱታላችሁ። ሁል ጊዜ ስለምታበረታቱኝ ደግሞ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እዚህ ጋር ለመልኩ ብዬ ፐርሲል ከላዩ ዝም ብዬ ነው ነስነስ ያደረግኩበት፣ ያው ከለርፉል እንዲያደርግልንና ስንበላ ደስ እንዲለን ማለት ነው። ከዛ እንደዚህ ቆርሰን እንግዲህ ቆራርጠን መመገብ እንችላለን። እንደዚህ ራሱ ሰርታችሁ ለልጆች ለትምህርት ቤት ራሱ ማድረግ ትችላላችሁ። ለቁርስ ማድረግ ትችላላችሁ። ለአዋቂም ቁርስ መሆን ይችላልና እንደዚህ አድርጋችሁ ደግሞ ሞክሩት። በእውነት በጣም ነው የሚጣፍጠው። እንደ በርገርም እንደ ፒዛም እንደ ሁሉም ነው ጣዕሙና ትወዱታላችሁ። እኔ እንደውም ስም ስላጣሁለት ነው እንጂ ያው ቀላል ቁርስ ብዬ ያመጣሁት በጣም ቆንጆ ነው። ሁሉን ነገር ያካተተ ነው ጣዕሙና ሞክሩት። በእውነት ትወዱታላችሁ። ብዙ ነገር እየቀላቀላችሁ ደግሞ መስራትም ትችላላችሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥ ልኝ እግዚአብሔር ያክብርልኝ። ሁል ጊዜም ስለምታበረታቱኝ የሁላችሁ የሚያምር ቁርስ ነው። እኔ እንግዲህ እየቀመስኩ እያሳየኋችሁ ነው። በሚቀጥለው ደግሞ በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም አመሰግናለሁ። ሰላም ሁኑልኝ። ቻው